በኢትዮጵያ የግብርናውን ክፍለ ኢኮኖሚ ወደ ላቀ ደረጃ ለማሸጋገር ለግብርና መካናይዜሽን ከፍተኛ ትኩረት ተሰጥቶት እየተሰራ ይገኛል። በዚህም ከ2.3 ቢሊዮን ብር በላይ ወጪ የተደረገባቸው የግብርና መሳሪያዎች ዛሬ ለክልሎች የተሰራጨ ሲሆን ይህም አርሶና አርብቶ አደሩ የህብረተሰብ ክፍል ዘመናዊ ቴክኖሎጂን እንዲላመድ በማድረግ ግብርናውን ለማዘመን ከሚሰሩ ስራዎች ዋነኛው ነው። የግብርና ሚኒስትር አዲሱ አረጋ መንግስት የግብርናውን ክፍለ ኢኮኖሚ ወደ ላቀ ደረጃ ለማሸጋገር ለግብርና መካናይዜሽን ከፍተኛ ትኩረት ማድረጉንም ሚኒስትሩ አንስተዋል። ለመደመር መንግስት የግብርና ትራንስፎርሜሽን ዋነኛ አጀንዳ ነው። የግብርና ትራንስፎርሜሽን ማለት ግብርናችንን ከተለመደው የዝናብ ጥገኝነት አውጥተን የመስኖ አውታሮችን በማስፋፋት በአመት 2 ከዛ በላይ ማምረት መቻል ማለት ነው። የግብርና ትራንስፎርሜሽን ማለት ለዕለት ጉርሳችን ምግብን ታሳቢ አድርገን የምንሰራውን ግብርናና እርባታ ለገበያ ወደ ማሸጋገር መሄድ ማለት ነው። ለግብርናው ዘርፍ በተደረገው ድጋፍ ባለፉት የለውጥ ዓመታት በስርዓተ ምግብና በምግብ ሉዓላዊነት ከፍተኛ አመርታዊ ለውጥ መጥቷል። ከለውጡ በፊት በአገራችን የነበረው የትራክተር ብዛት ቁጥሩ በጣም አነስተኛ የነበረው አሁን 27000 ትራክተሮች ላይ መድረስ ችለናል። ያ ማለት ኢትዮጵያ ከምታርሰው መሬት 1/3ኛውን ትራክተራይዝ ማድረግ የሚያስችል ቁመና ላይ ትራክተራይዝ ማድረግ የሚያስችል አቅም ላይ መድረሳችንን ያሳያል። በጣት ከሚቆጠሩ ኮምባይነሮች በአሁኑ ጊዜ ወደ 12000 ኮምባይነሮች መድረስ ችለናል። ምንም እዚህ ግባ ከሚባል የፓምፕ ቁጥር በአሁኑ ጊዜ 500,000 ፓምፖችን አሰራጭተን አርሶ አደራችን ክረምት ከበጋ እንዲያርስ ክረምት ከበጋ እንዲሰራና ህይወቱን ለመቀየር እንዲታትር ማድረግ ተችሏል። ለተለያዩ ክልሎች የተሰራጩት የግብርና መካናይዜሽን መሳሪያዎች አርሶና አርብቶ አደሩ ወደ ዘመናዊ የግብርና ስርዓት የሚያሸጋግሩ ናቸው። ኢትዮጵያ 130 ሚሊዮን ህዝብ ያለባት ሀገር ናት። ስለዚህ ባዮቴክኖሎጂን በግብርናችን ኢንትሮዲዩስ ካላደረግን በተለመደው አካሄድ በተለመደው የችግኝ ብዜት የምግብ ዋስትናችንን ማረጋገጥ አንችልም። ስለዚህ ግብርናችንን ስናዘምን ግብርናችን በእውነትም በትክክልም ገጠሩን የሚያንቀሳቅስ ወጣቶችና ሴቶችን በአግባቡ የሚጠቅም አርሶ አደሮቻችንና አርብቶ አደሮቻችን ከዕለት ጉርሳቸው ለምግብ ከማምረት አልፎ ለገበያ ወደ ማምረት የሚያራምዳቸው ይሆናል። ዘመናዊ የግብርና ስርዓት የአርሶና የአርብቶ አደሩን ምርትና ምርታማነት ከማሳደግን ባሻገር አላስፈላጊ የጊዜና የጉልበት ብክነትን እንደሚቀንስና የምርት ጥራትን በማሳደግ ዓለም አቀፍ ተወዳዳሪነትን እንዲጨምርም ያግዛል።